ተረት ወርቃማው ፋኖስ ፍየልና ካባው ክፍል 2 ፒንክል አሁን የሚሳካለት ይመስላችኋል? ንጉሱ የፒንክልን ፈቃደኝነት ሲሰማ አመስግኖ አሰናበተው። ታላላቅ ወንድሞቹ ደግሞ ፒንክል ዳግመኛ በሰላም እንደማይመለስ ገምተው በደስታ የተነጠዙ ጀመር። ፒንክል ንጉሱን ተሰናብቶ እንደወጣ ዝግጅት ማድረግ ጀመረ። አስፈላጊውን ሁሉ ነገር ካዘጋጀ በኋላ በጀልባው ላይ ተሳፈረና አሮጊቷ ወደምትኖርበት ደሴት ለሁለተኛ ጊዜ መግዛት ቀጠለ። ፒንክል አሮጊቷ የምትኖርበት ደሴት ሲደርስ ቀኑ መሽቶ አካባቢው ጨልሞ ነበር። ይህ ለፒንክል ተመችቶታል፣ ምክንያቱም ቀኑ መጨለሙ አሮጊቷ እንዳታዩ ያደርገዋል። ያ የወርቃማ ፋኖስ በቦታው ስላልነበረ በዚያ በጨለማ ሊያየው የሚችል ሰው እንዳልነበር እርግጠኛ ነበር። ፍየሉ ግን የሚያድረው በአሮጊቷ ቤት ውስጥ ስለነበር በቀላሉ ሊገኝ ይችላል። ፒንክል ይህ ነገር ትንሽ አስብቶታል። ግን ይህንን ሲረዳ እንዴት አድርጎ ፍየሉን መውሰድ እንደሚችል ሲያስብ ቆየና አንድ ዘዴ መጣለት። ቀኑ መሽቶ አሮጊቷና ልጇ ለመተኛ ሲዘጋጁ የጎጆውን በር የምትዘጋው ልጅቱ ነች። ፒንክል ይህንን ስለሚያውቅ ቀስ ብሎ ተጠጋና የበሩ ደፍ ላይ አንድ ቁራጭ እንጨት አጋድሞ ተመልሶ ተደበቀ። ያ ቁራጭ እንጨት በሩን ግጥም ብሎ እንዳይዘጋ ማድረግ እንደሚችል ፒንክል እርግጠኛ ነበር። ጥቂት ቆይቶ የአሮጊቷ ልጅ መጣችና በሩን ለመዝጋት መታገል ጀመረች። ብገፋው ብትታገል ቁራጩ እንጨት ከስር ይዞ ስለነበረ ግን በሩን ሊዘጋ አልቻለም። ደጋግማ ሞከረች፣ አልቻለችም። በዚህን ጊዜ አሮጊቷ ጣልቃ ገባችና ታዩ እናተኝ ምን ይመጣል ብለሽ ነው አለቻት። በዚህን ጊዜ ልጅቱ በሩን ገርበር እንዳደረገችው ተነስታ ወደ መኝታዋ ሄደች። ሌሊቱ እየገፋ ሲሄድ አሮጊቷና ልጇ እንቅልፍ ጥሏቸው ማንኮራፋት ጀመሩ። በዚህን ጊዜ ፒንክል ቀስ ብሎ ወደ ጎጆ ገባ። ጎጆ ውስጥ እንደገባ በቀጥታ ያመራው ወደ ፍየሉ ነበር። ፍየሉ ዘና ብሎ በምድጃ አጠገብ ተኝቷል። ቀስ ብሎ አዘናግቶ ያዘውና በቀንዶቹ ላይ በተንጠለጠለው ቃጭል ውስጥ ጥጦት ተፈበት። እንዲህ ማድረጉ ፍየሉ ሲንቀሳቀስ ቃጭሉ አሮጊቷን እንዳያነቃ ታስቦ ነበር። እውነትም ቃጭሉ ጥጥ ሲወተፍበት ጸጥ አለ። ፒንክል ጊዜ አላባከንም። ፍየሉን እየጎተተ ከቤት አወጣና ወደ ሐይቋ ዳርቻ ወስዶ በጀልባው ላይ ጭኖት ጉዞውን ቀጠለ። አሁንም ተሳካለት። ፒንክል በጀልባ እየቀዘፈ ከአካባቢው ትንሽ ራቅ ካለ በኋላ በቃጭሉ ላይ የወተፈው ጥጥ ቀስ ብሎ አውጥቶ ጣለው። በዚህም ጊዜ በፍየሉ ቀንዶች ላይ የታሰረው ቃጭል ፍየሉ በተንቀሳቀሰ ቁጥር ደስ በሚል ሁኔታ መደወሉን ቀጠለ። የቃጭሉ ድምፅ ኃይለኛ ስለነበረ አሮጊቷ ድምፁን ሰማችና ከእንቅልፏ ነቅታ እየሮጠች ወደ ሐይቁ ዳርቻ ወጣች። ወደ ሐይቁ እንደተመለከተችው ፒንክል አንተ ነህ አይደል ስትል በንዴት እያረረች ጮኸች። ፒንክልም እንዳመለጠ ተረድቶ አዎ ማማ እኔው ነኝ ሲል እየጮኸ መለሰላት። በማግስቱ ቃል በገባው መሰረት የወርቅ ቀንዶቹን የያዘውን ይህንን ልዩ ፍየል ለንጉሱ ወስዶ አስረከበው። ንጉሱ ቃል በገባው መሰረት የግዛቱን ሲሶ አስረከበው። ፒንክል አሁንም ስልጣን አገኘ። ታላላቅ ወንድሞቹ ፒንክል ዳግመኛ ምንም ሳይደርስበት የወርቅ ቀንዶች ያለውን ፍየል አምጥቶ እንደገና ደግሞ በሹመት ላይ ሹመት በማግኘቱ እጅግ በጣም ቀኑ። ቅናታቸው በእጥፍ አደገ። ቅናት እንቅልፍ ስለነሳቸው ለሶስተኛ ጊዜ እንዴት አድርገው ጠልፈው እንደሚጥሉት ማውጠጣን ያዙ። ንጉሱ ፊት ዳግመኛ ለሶስተኛ ጊዜ ቀርበው በአሮጊቷ እጅ ስለሚገኘው የወርቅ ካባ እያጋነኑ በዝርዝር ነገሩት። ካባው በወርቅ ሐር የተጠለፈ እንደ ፀሐይ የሚያበራ የክር ልብስ ነው። እንዲህ አይነቱ ውብና ድንቅ ካባ ደግሞ ለንግስቲቱ ሚስትህ እንጂ ለአንዲት ተራ አሮጊት የሚገባ አይደለም። ይህንን ካባ አምጥተህ የግልህ ማድረግ ይገባሃል እያሉ ተቦቱት። ንጉሱ ስለዚህ የወርቅ ካባ ሲሰማ በጣም ተደንቆ ነበርና ለመሆኑ ያላችሁትን የወርቅ ካባ የሚገኘው የት ነው? ማንስ ሊያመጣው ይችላል? ሲል ጠየቃቸው። የፒንክል ወንድሞችም የወርቅ ካባ ያለበትን ቦታ በትክክል የሚያውቀው ያ ፒንክል ነው። እሱ ካልሆነ በስተቀር የወርቅ ካባውን ሊያመጣልህ የሚችል አልነበረም አሉት። ንጉሱ ይህንን የተነገረለትን የወርቅ ካባ የግሉ ማድረግ ስለተመኘ ዳግመኛ ፒንክልን አስጠራው። ፒንክል ፊቱ በቀረበበት ጊዜ ወንድሞች ስለ አንድ ወርቅ ካባ ነገሩኝ። እነሱ እንደነገሩኝ ከሆነ ካባው ለነገስታት ክብር የሚገባ ልዩ ካባ ነው። እኔ ይህንን ካባ የግሌ ማድረግ ስለምፈልግ ካለበት ቦታ ፈልጋ እንድታመጣልኝ አዝዤሃለሁ። በታዘዝከው መሰረት የወርቅ ካባውን የምታመጣልኝ ከሆነ እንደምትወዳት አውቃለሁና ልጄን እድርልሃለሁ። በሞትክ ጊዜም ዙፋኔን ትወርሳለህ አለው። ፒንክል የንጉሱን ቃል ሲሰማ በጣም ተደሰተ። በልቡ ወይ ካባውን አምጥቼ የምወዳትን ልጅ አገባለሁ፣ ካልሆነ እሞታለሁ። ከዚህ ውጭ የሚደርስብኝ አይኖርም
ብሎ ወስኖ ነበርና ያንን የወርቅ ካባ ለማምጣት በተቻለኝ አቅም ሁሉ ጥረት ለማድረግ ቃል እገባለሁ ብሎ መለሰለት። ንጉሡ የፒንክልን ፈቃደኝነት ሲሰማ እንደተለመደው አመስግኖ አሰናበተው። ታላላቅ ወንድሞቹ ደግሞ ፒንክልን ለአንዴና ለመጨረሻ ጊዜ በሰላም እንደማይመለስ ገምተው በደስታ ይፈነጥዙ ጀመር። እውነት ለመናገር እኔም ፈርቻለሁ። ምክንያቱም ካባው በአሮጊቷ ጀርባ ላይ ስለሚሆን ፒንክል ለማምጣት ይከብደው ይሆን? ፒንክል ንጉሡን ተሰናብቶ እንደወጣ በቀጥታ በጀርባው ላይ ተሳፈረና አሮጊቷ ወደምትኖርበት ደሴት ለሶስተኛ ጊዜ መቅዘፉን ቀጠለ። በመንገዱ ላይ እንዴት አድርጎ ያንን ካባ መውሰድ እንደሚችል ያስባል። አሮጊቷ ካባውን በጭራሽ አታውልቅም። ለመሆኑ እንዴት አድርጌ ነው ያንን ካባ መውሰድ የምችለው? እኔ እንጃ፣ የሚሳካልኝ አይመስለኝም። ፒንክል ብዙ ዘዴዎች መጥተውለታል። ሁሉንም ተራ በተራ መዘናቸዋል። በመጨረሻ አንዱን ለመጠቀምና እድሉን ለመሞከር ወስኖ ከጀልባ ወረደ። ፒንክል ከጀልባው እንደወረደ አንድ ትልቅ ከረጢት በልብሶቹ ስር ደበቀና እየተንገዳገደ እየተንቀጠቀጠ ወደ አሮጊቷ ቤት አመራ። በጣም ፈርቷል። አሮጊቷ እንዳየችው በጥላቻ ዓይን እየተመለከተች አንተ ፒንክል አይደለህምን? ስትል ጠየቀችው። ፒንክልም አዎ ማማ እኔው ነኝ ሲል መለሰላት። ይህንን ስትሰማ አሮጊቷ በጣም ተደስታ መጣህ፣ ታገኛታለህ። ያንን ሁሉ በደል ከፈጸምክብኝ በኋላ በፈቃደኝነት መጣህ ብዬ የምለቅ መስሎሃል? አለችና ትልቅ ቢላ አንስታ ልትገላት ስትጋበዝ ፒንክል በድንጋጤ ተውጦ መግደሉን ጉዳይ ግን የምሞትበትን መንገድ መግደሉን ግዳይ፣ ነገር ግን የምሞትበትን መንገድ መምረጥ አትከትኪኝ እባክሽ። በቢላ ከምትገይኝ የወተት ገንፎ በብዛት አብልተሽ ብትገይኝ እመርጣለሁ አላት። አሮጊቷ ቆም ብላ አሰበችና የወተት ገንፎ በብዛት አብልቼ ብገድለውማ ለኔ የተሻለ ቅጣት መንገድ ይሆንልኛል ብላ ገመተችና በሀሳቡ በመስማማት ገንፎውን ለማዘጋጀት ጉድ ጉድ ማለት ጀመረች። ገንፎ እሳት ላይ ብዙ አልቆየም። በትልቅ ገበቴ ላይ ገለበጠችና ያንን የገንፎ ማዕድ ይበላ ዘንድ ለፒንክል አቀረበችለት። ፒንክል ግን በማንኪያ ዝቆ የሚያነሳን ገንፎ የሚበላ አስመስሎ አፉ ላይ ያደርስና በልብስ ውስጥ ሸሽጎ ባስቀመጠው ከረጢት ውስጥ መክተቱን ቀጠለ። አልፎ አልፎ በጠርጣሪ ስትመለከተው ግን መጉረሱ አልቀረም። ቀስ በቀስ ገበቴው ላይ የተዘረገፈው ገንፎ እየተገባደደ መጣ። አሮጊቷ ግን ይህ ሰው ይህንን ሁሉ እንዴት ሊበላ ቻለ? በሚል ተገርማ ትመለከት ነበር። በመካከሉ ፒንክል ፊቱን ኮሶ አስመስሎ ህመም ጸንቶበት በጣር እንደያዘው ሰው እየተፈረገጠ እየተንቆረጠጠ በደረቱ ስር የደበቀውን ከረጢት ቀስ ብሎ በአንድ በኩል ቀደደው። በዚህን ጊዜ በከረጢቱ ውስጥ ያከማቸው ገንፎ አፈትልኮ ወጣና መሬት ላይ መጠባጠብ ጀመረ። አሮጊቷ ይህንን ስትመለከት ያለ ልክ የበላው ገንፎ ሆዱን ተርትሮት የጣለው መስሏት በደስታ እያጠበጠበች ውሃ ለመቅዳት ወደ ጉድጓድ የወረደችውን ልጇን ለመጥራት ሮጣ ወደ ደጅ ወጣች። ነገር ግን ነጎድጓድ የቀላቀለ ዝናብ ይጥል ስለነበረ ያ የወርቅ ካባ እንዳይበላሽባት በመስጋት ተመልሳ ገባችና ካባዋን አውልቃ ሰቅላ ተመልሳ እየተቻኮለች ወጥታ ሄደች። አሮጊቷ ገና እግሯ እንደወጣ ፒንክል ከተጋደመበት ተስፈንጥሮ ተነሳና ያንን የወርቅ ካባ ከተሰቀለበት አውርዶ በፍጥነት እየሮጠ ጀልባዋን ወዳቆመበት ስፍራ ሄደ። ጀልባ ላይ ወጥቶም ባለ በሌላ ኃይሉ እየቀዘፈ ርቆ ሄደ። ለሶስተኛ ጊዜ እድል አሮጊቷ ልጇን ጠርታ ስትመለስ ፒንክል ተገድሞ በነበረበት ቦታ የለም። ብቅ ብላ ወደ ሐይቁ ስትመለከት ፒንክል የሚያብለጨልጨውን ያንን የወርቅ ካባውን ይዞ ሲቀዝፍ በርቀት ተመለከተችው። ይህንን እንዳየች ይህ ነው የማይባል ንዴት ተሰምቷት እየሮጠች ወደ ሐይቁ ዳርቻ ወጣችና ፒንክል አንተው ነህ አይደል ስትል በንዴት እያረረች ጮኸችበት። ፒንክልም ተረጋግቶ አዎ ማማ እኔው ነኝ ሲል ጮሆ መለሰላት። ያንን ምርጥ የወርቅ ካባይን ወሰድክብኝ ማለት ነው? አዎ ማማ ከተሰቀለበት አንስቼ ወስጄዋለሁ። አሮጊቷ አላቆመችም። አንተ እምነት የማይጣልብህ አጭበርባሪ ነህ ማለት ነው ስትል ዳግመኛ ጠየቀችው። ፒንክልም አዎ እንግዲህ በአንቺ ዘንድ እንደዛ መሆኔ ነው አላት። ይህን ስትሰማ አሮጊቷ መጸጸት ጀመረች። ምን አይነት አቂል ነኝ! ልቤ እኮ ጠርጥሯል። ወይኔ አታላይ መሆንህን እያወቅሁ በአንተ እንዲጉል ልሰራ ብላ ተናግራ በንዴት እየበገነች ወደ ጎጇ ተመለሰች። እውነት ለመናገር አሮጊቷ ታሳዝናለች። ፋኖሷን፣ ፍየሏን፣ ካባዋን አጣች። ፒንክልም ሐይቁን አቋርጦ ያንን ምርጥ የወርቅ ካባ ለንጉሥ ወስዶ አስረከበ። ካባውን ያየ ሰው በሙሉ እንዲህ አይነት ድንቅ ካባ ታይቶ ተሰምቶ አይታወቅም፣ አያምርም አያምርም እያለ ያደንቅ ነበር። ፒንክል በተናገረው መሰረት የወርቅ ካባውን አምጥቶ በማስረከቡ
ንጉሱ ቃል በገባው መሰረት ልጁ እንዳረለት። ከዚህም ጊዜ ጀምሮ ፊንክል እስከ ሕይወቱ ፍጻሜ ድረስ ችግር አላጋጠመውም። ደስተኛ ሆኖ ከሚስቱ ጋር መኖር ቀጠለ። ታላላቅ ወንድሞቹ ግን ኑሯቸው አልተለወጠም። እስከ እድሜያቸው ማብቂያ ድረስ በፈረስ ጋጣ ውስጥ እየሰሩ ኑሯቸውን ይገፉ ጀመር። ተረት ይመልሱ አፌን በዳባው ብዙ